ሰላም የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በውጭ ሀገር ለምትኖሩ ለመላው ኢትዮጵያውያን ዲያስፖራ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያልኩኝ አዲሱ ዓመት የሰላም የጤናና የበረከት እንዲሆንላችሁ እየተመኘሁኝ ለዕለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁኝ። ኢትዮጵያውያን የመጣንበትን የግጭትና የጦርነት አዙሪት በቃን የምንልበት ትክክለኛ ሰዓት አሁን ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። በኢትዮጵያ ለዘመናት ያለ መግባባትና የንትርክ እንዲሁም የእርስ በርስ ግጭት ምንጭ የነበረው ኋላ ቀር የፖለቲካ ባህላችን የወለደው ችግር ነው ሲል የመንግስት ኮሚኒኬሽን አገልግሎት ገልጿል። ይህንን ችግር በመሰረታዊነት ለመቅረፍና በሀገራዊ ጉዳዮችና በብሔራዊ አጀንዳዎች ዙሪያ የሚታዩ ልዩነቶችና መካረሮችን ለማድረቅ ሀገራዊ ምክክር ወሳኝ ጉዳይ መሆኑን አገልግሎቱ አስታውቋል። አገልግሎቱ ምክክር ለጋራ አሸናፊነት፣ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ በሚል ርዕስ ባወጣው መግለጫ ስለ ምክክሩ አስፈላጊነትም አመላክቷል። መንግስት አዎንታዊ የሰላም ባህል እንዲሰፍንና የሰለጠነ የፖለቲካ ባህል ተገንብቶ ኢትዮጵያውያን ችግሮቻቸውን በጠረጴዛ ዙሪያ በሐሳብ አውድ ብቻ መፍታት አለባቸው የሚል ጽኑ እምነት አለው። ለዚህም ተግባራዊነት በቁርጠኝነት እየተንቀሳቀሰ ይገኛል ብሏል። በኢትዮጵያ የተጀመረው ሁሉ አካታች የሆነ ሀገራዊ ምክክር ልዩነቶችን በሰለጠነና በሰላማዊ መንገድ ለመፍታት ያገኘነውን የማይተካ እድል ነው። ይህ እድል ለሁሉም አካላት የተከፈተ የትኛውንም ወገን የማይለይ አካታች የምክክር እድል ነው። በዚህ እድል ለመጠቀም ሁላችንም ኢትዮጵያውያን ዝግጁ ልንሆን ይገባል። ይህ እድል የኖረውን የወንድማማችነት እሴት ያዳከመውን የተበላሸ የፖለቲካ ባህላችን ከማከም ባለፈ ዘላቂ ሰላማችንን ለማረጋገጥ ቁልፍ ጉዳይ ነው። የምክክር እድሉ በመሰረታዊ ጉዳዮቻችን ዙሪያ ሀገራዊ መግባባት ለመፍጠር እየዳበረ የሚሄድ የዲሞክራሲ ስርዓት ለመገንባት ብሎም በመካከላችን የእርስ በርስ መተማመንን በመፍጠር የህዝቦችን መተባበርና አንድነት በማረጋገጥ የማይተካ ሚና ይኖረዋል። በኢትዮጵያ ታሪክ ጦርነትና አብዮት የተሟላ መፍትሄ የማያመጡ መሆናቸውን በተግባር የተረጋገጠ ጉዳይ ነው። በሁለቱም መንገድ የመጣ አሸናፊነት ጊዜያዊና መልሶ ቁርሾና ቂምን የሚያሳድር መንገድ መሆኑን ተምረንበታል ሲልም አስታውቋል። ኢትዮጵያውያን ለዘመናት በውይይትና በምክክር ችግሮቻቸውን አለመግባባታቸውን የመፍታት ድንቅ ባህል የነበራቸው ህዝቦች ናቸው። ነገር ግን ይህ እሴት እየጎለበተ በመጣው ኋላ ቀር የፖለቲካ ባህል ምክንያት ከጊዜ ወደ ጊዜ በመደብዘዝ ከፋፋይ ነጠላ ትርክት መገለጫችን እስከመሆን መድረሱን ጠቁመዋል። በዓለም ላይ በርካታ ሀገራት ከከረረ ልዩነትና ከግጭት ድባብ ለመውጣት ሀገራዊ ምክክር እንደ መፍትሄ ተጠቅመዋል። እኛም ኢትዮጵያውያን ይህንን ማድረግ የማይሳነን ህዝቦች ለመሆናችን በየአካባቢው ያሉ ባህላዊ እሴቶቻችን ማሳያ ናቸው ብለዋል። ስለሆነም ዘላቂ የሆነ መፍትሄን ለማምጣት በእውነተኛ ፖለቲካዊ መሻት በቅንነት ለውይይት ለሰጥቶ መቀበልና ለጋራ መፍትሄ ሁሉም የበኩሉን አስተዋጽኦ ለማበርከት መነሳት ይኖርበታል ሲል አገልግሎቱ ገልጿል። ኢትዮጵያውያን የመጣንበት የግጭትና የጦርነት አዙሪት በቃን የምንልበት ትክክለኛው ሰዓት አሁን ነው። ግጭት ማንንም አሸናፊ የማያደርግ የጥፋት አዙሪት ስለሆነ የሀገራዊ ምክክር ሂደትን ስኬታማ ማድረግ፣ ችግሮችን በሰላማዊ መንገድ መፍታት፣ የህግ የበላይነትን ማስፈን ለሁሉም ኢትዮጵያውያን የምትሆን ሀገር ለመገንባትና ሁላችንም የጋራ አሸናፊ ለማድረግ ያግዘናል ብሏል። በመሆኑም ሁሉም አካል በምክክሩ በንቃት እንዲሳተፍ አገልግሎቱም ጥሪ አቅርቧል። በአሰብ ነዳጅ ማጣሪያ ላይ ጉዳት እንዳይደርስ አንድ ቀን ተመልሶ የኛ ይሆናል ሲሉ የቀድሞው የኢትዮጵያ ባህር ኃይል ዋና አዛዥ ትዕዛዝ ሰጥተው እንደነበር የቀድሞው የባህር ኃይል አባላቱ ገለጹ። አሰብ ወደብ ላይ በሩሲያ ኤክስፐርቶች እገዛ ኢትዮጵያ የገነባችው የነዳጅ ማጣሪያ አለ። ይህ እንደ አውሮፓውያን አቆጣጠር በ1964 ተጀምሮ በ1967 የተጠናቀቀው የነዳጅ ማጣሪያ ስራ ከጀመረ በኋላ ኢትዮጵያ ነዳጅ መግዛት አቁማ ድፍድፉን እያጣራች ትጠቀም ነበር። ከሻዕቢያ ጋር ይደረግ የነበረው ጦርነት ሲበላሽና የቀድሞው የኢትዮጵያ ባህር ኃይል አባላት አሰብን ለቀው መሄዳቸው እርግጥ ሲሆን ታዲያ የተወሰኑ አባላት በከፍተኛ መከፋትና ተስፋ መቁረጥ ስሜት ውስጥ ሆነው የነዳጅ ማጣሪያውን ጠላት እንዳይጠቀምበት ለምን አናወድወም የሚል ሀሳብ ያቀርባሉ። የቀድሞው ባህር ኃይል አባላት ከኢቲቪ ጋር በነበራቸው ቆይታ እንዳብራሩት በወቅቱ የኢትዮጵያ ባህር ኃይል ዋና አዛዥ የነበሩት ሪር አድሚራል የኋላሸት ግርማ ግን ይህንን ሀሳብ እንደሰሙ በፍጹም እንዳታደርጉት ሲሉ የነዳጅ ማጣሪያውን መምታት ተቃወሙ።
አክሎም ዶንት ዱ ኤኒቲንግ ምንም ነገር እንዳታደርጉ እንዲሁ ትተነው እንሄዳለን። አንድ ቀን ተመልሶ የኛ ይሆናል። በእኛ ጊዜ ባይሳካ እንኳ የሚቀጥለው ትውልድ ይጠቀምበታል የሚል መመሪያ በመስጠታቸው በነዳጅ ማጣሪያው ላይ ጉዳት ሳይደርስ መቅረቱን የቀድሞው የባህር ኃይል አባላት ተናግረዋል። እናም ለሁሉም ጊዜ ያለው እንደሚባለው ጊዜው አሁን ነው። ህጋዊ በሆነ መንግስታዊ አካሄድ፣ ሰላማዊ በሆነ በሰለጠነ መንገድ በአንድ ወቅት የራሱ የነበረውን የባህር በር መልሶ ለመውሰድ የሚጠይቅ ትውልድም ተነስቷል። የሶማሊያ መንግስት 30 የሚደርሱ የአልሸባብ አባላት መገደላቸውን አስታወቀ። የሶማሊያ መንግስት ኃይሎች ከዓለም አቀፍ አጋሮቻቸው ጋር በመሆን በፈጸሙት ጥቃት ወደ 30 የሚጠጉ የአልሸባብ ታጣቂዎች መገደላቸውን ተገልጿል። በደቡብ ምስራቅ የሀገሪቱ ክፍል ውስጥ በሚገኘው ጃባዳ ጎዳኔ በተባለ ከተማ ውስጥ በተፈጸመው የአየር ጥቃት 29 የአልሸባብ ታጣቂዎች መገደላቸውና በተጨማሪም ለሽብር ጥቃቱ ሊውሉ የነበሩ ተሽከርካሪዎች እንዲሁም የጦር መሳሪያዎች መውደማቸው የሀገሪቱ የመከላከያ ሚኒስቴር ገልጿል። ሮይተርስ የዜና ወኪል ሚኒስትሩ በኤክስ ገጹ ላይ ያወጣውን መግለጫ ጠቅሶ እንደዘገበው በቡድኑ ላይ በተፈጸመው ጥቃት ውስጥ ማንነታቸው ያልገለጻቸው ዓለም አቀፍ አጋሮች መሳተፋቸውን ገልጾ ሽብርተኝነትን በመዋጋት ለሚያደርጉት ድጋፍ ምስጋናውን ገልጿል። በሶማሊያ ውስጥ የሚንቀሳቀሰው ታጣቂ ቡድን ለመዋጋት በአፍሪካ ህብረት ጥላ ስር የተለያዩ ሀገራት ወታደሮች በሀገሪቱ ውስጥ ተሰማርተው የሚገኙ ሲሆን አሜሪካና ሌሎች ምዕራባውያን ሀገራት ደግሞ የአየር ጥቃትን ጨምሮ የተለያዩ ድጋፍን ይሰጣሉ። በተለይ አሜሪካ በቡድኑ ይዞታዎች፣ መሪዎችና ታጣቂዎች ላይ ተደጋጋሚ የአየር ጥቃቶችን በመፈጸም ትታወቃለች። አልሸባብ ዓለም አቀፍ ድጋፍ ያለውን የሶማሊያ መንግስትን በመጣል በጥብቅ የሸሪዓ ህግ የሚመራ አስተዳደር ለመመስረት ከአውሮፓውያን 2007 ጀምሮ የሽምቅ ጥቃት እያካሄደ ይገኛል። ከዓለም አቀፉ ቡድን አልቃይዳ ጋር ግንኙነት እንዳለው የሚነገርለት አልሸባብ በዓለም ላይ ከሚጠቀሱ የሽብር ቡድኖች መካከልም አንዱ ነው። ጋና ክሪፕቶ ከረንሲ መጠቀምን ህጋዊ ማድረጓ ተገለጸ። ምዕራብ አፍሪካዊቷ ሀገር ጋና የናይጄሪያ እና ኬንያን ፈለግ በመከተል ክሪፕቶ ከረንሲ መጠቀምን ህጋዊ የሚያደርግ ህግ በፓርላማዋ አጽድቃለች። እንደ አውሮፓውያን አቆጣጠር በ2025 ከሳህራ በታች ባሉ የአፍሪካ ሀገራት የሚደረገው የክሪፕቶ ከረንሲ የንግድ መጠን ከ205 ቢሊዮን ዶላር የተሻገረ ሲሆን ሀገራት ከዘርፉ ለመጠቀምና ለመቆጣጠር ህጎችን እያወጡም ይገኛሉ። ከሳህራ በታች ካሉ ሀገራት ናይጄሪያ በንግድ መጠኑ ቀዳሚ ስትሆን ጋና፣ ኢትዮጵያ፣ ኬንያ እና ደቡብ አፍሪካ ተከታዮች መሆናቸውም ተነግረዋል። የጋና 3 ሚሊዮን ወጣት ክሪፕቶ ከረንሲ ይጠቀማል ሲባል ዘርፉ ከ3 ቢሊዮን ዶላር በላይ ይንቀሳቀስበታል ተብሎም ይገመታል። ጋና ታዲያ ይህንን ዘርፍ በሀገሪቱ ማዕከላዊ ባንክና የሰነድ መዋዕለ ንዋዮች ኮሚሽን እንዲቆጣጠረውና ወደ መደበኛ ኢኮኖሚ ገብቶ ሀገሪቷ እንድትጠቀም የሚያስችል ህግ አጽድቃለች። ጋና የክሪፕቶ ከረንሲ አገልግሎት ሰጪዎች ከሁለት አካላት ፍቃድ እንዲወስዱ መመሪያ ያወጣች ሲሆን ይህም ዘርፉ የሚተችበትን የገንዘብ ማጭበርበር ለማከላከል ይረዳልም ተብሏል። ክሪፕቶ ከረንሲ በተደጋጋሚ ከገንዘብ ማጭበርበር ጋር ተያይዞ የሚነሳ ሲሆን ናይጄሪያ ከዚህ ቀደም ባይናንስ የተሰኘውን የክሪፕቶ ከረንሲ መለዋወጫ የኢኮኖሚ ጥቅሜን አሳጥቶኛል የሚል የ81 ቢሊዮን ዶላር ክስ መክፈቷ ይታወሳል። የጋና ማዕከላዊ ባንክ ገዢ ጆንሰን አሲያማ ከዚህ ቀደም በጨዋታው ወደ ኋላ ቀርተናል ብለው የህግ ለውጥ እንደሚኖር መናገራቸው የሚታወስ ሲሆን አሁን በፓርላማው የጸደቀው ህግ ያለውን ስጋት ለመቆጣጠር የሚያስችል ማዕቀፍ ይሰጣልም ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ